የኢትዮጵያ ብሔራዊ ባንክ በቅርቡ ባደረገው ማሻሻያ ለውጭ ሀገር ተጓዦች የሚፈቀደው የውጭ ምንዛሪ ጥሬ ገንዘብ መጠን ወደ $10,000 ከፍ እንዲል፣ ለአስመጪዎች የቅድመ ክፍያ መጠን ከ5,000 የአሜሪካን ዶላር ወደ $50,000 የአሜሪካን ዶላር ከፍ እንዲል፣ እንዲሁም ለንግድ ስራ መንገደኞች ደግሞ 15,000 የአሜሪካን ዶላር ይዘው መውጣት እንደሚችሉ ፈቅዷል። ሀገሬ ቴሌቪዥንም ለውጭ ሀገር ተጓዦች የሚፈቀደው የውጭ ምንዛሪ ጥሬ ገንዘብ ከፍ ማለቱ ለነጋዴው ማህበረሰብ እንዲሁም ሀገራዊ ፋይዳው ምንድነው ሲል የምጣኔ ሀብት ባለሙያዎችን የግል ምልከታ ጠይቋል። የምጣኔ ሀብት ባለሙያ የሆኑት አቶ ክቡር ገና እንደተናገሩት የነጋዴዎችን አቅም የሚጎዳ መሆኑን በመናገር ባንኮቹም የውጭ ምንዛሪ አቅርቦት የሌላቸው በመሆኑ ነጋዴዎች የሚያስፈልጋቸውን የውጭ ምንዛሪ ማግኘት እንደማይችሉ ገልጸዋል። አክለውም ነጋዴዎቹ ከባንክ ዶላር ማጣታቸውን ተከትሎ ወደ ትይዩ ገበያው እንዲያመሩ ሊያደርግ እንደሚችል ተናግረዋል። ደረጃ ላይ እንደዚህ ከፍ ማድረጉ የነጋዴውን አቅም የሚጎዳ የመንግስትን ደግሞ ዋስትና የበለጠ ቅድሚያ የሰጠው አሰራር ይመስለኛል። ጥቁር ገበያ እኮ የሚካሄድበት ብዙ ምክንያቶች አሉ። አንዳንዴ መንግስት ያንን ገንዘብ ከየት አመጣ ብሎ ሊጠይቀኝ ስለሚችል እንደዛ አይነት ጥያቄ እንዲመጣብኝ አልፈልግም። ስለዚህ መንግስት ጋር ሄጄ ፎርም ሞልቼ አካውንቴ ውስጥ ገንዘብ ገብቶ በዛ መጠየቅ አልፈልግም የሚልም አለ። አንዳንዱ የለመደው አሰራር እሱ ስለሆነ ትንሽም ከፍሎ መሄዱን የሚመርጥ አለ። በኋላ ልጠየቅም ቅድም ካልኩ ጋር የተያያዘ ሊሆን ይችላል። አንዳንዱ ደግሞ ዛሬ እንዳልኩ ነው፣ ባንክ የማይሰጠው ስለሆነ ቀጥታ እነሱ ጋር ሄደ። አሁን አንተ ለመሄድ ፈልገ አንድ ባንክ ሄደ 5,000 ወይም 10,000 ጠይቀ የለም ካሉ የት ሄዳል? 10,000 ሊሰጥህ የሚችለው ዛሬ ብላክ ማርኬቱ ስለሆነ እዛ ነው የምትሄደው። በሌላ በኩል የምጣኔ ሀብት ባለሙያው አቶ ሁሴን አሊ ባቀረቡት ምክረ ሐሳብ የተደረገው ማሻሻያ የንግዱን ማህበረሰብ የሚያበረታታ እንዲሁም ትይዩ ገበያውን የሚያዳክም መሆኑን ተናግረዋል። አክለውም ሀገራችን ያላት ሪዘርቭ ወይም መጠባበቂያ የውጭ ምንዛሬ ከፍተኛ በመሆኑ ይህ አይነቱ አሰራር የሚበረታታ መሆኑን ገልጸዋል። ኤክስፖርትን ፕሮሞት ለማድረግና ኢምፖርትን ዲስከሬጅ ለማድረግ ነው፣ ሪሚታንስን ለማበረታታት ነው እና በተለያየ አጋጣሚ አሁን ባለው ሁኔታ ኢን ዘ ሾርት ረን የተገኘው አንዱ ትልቁ አድቫንቴጅ ወይም በነፊት የሀገሪቱን የውጭ ምንዛሬ ክምችት ማሳደግ ነው። ስለዚህ አሁን የውጭ ምንዛሬ ክምችቱ እያደገ በሄደ ቁጥር በሰፕላይ ሳይድ ደግሞ ኮንስትሬንት እንዳይፈጠር ሪላክስድ የሆነ የፎሬን ኤክስቼንጅ ማርኬት መፍጠር ያስፈልጋል። ለዜጎች የሚደርሰውን እንትን ማሳደግ አሁን እንዳልከው ለጉዞ፣ ለንግድ፣ ለተለያዩ እንትን ለግለሰቦች ወይም ለተጠቃሚዎች የሚደርሰውን የዶላር መጠን ከፍ ማድረጉ አንደኛ ማርኬቱ በቂ አቅርቦት እንዲኖረው ፈላጊውን በዲማንድ ሳይዱም ያለው ወደ ተመልሶ ወደ ብላክ ማርኬቱ እንዳይሄድና ያ ብላክ ማርኬቱ ተስፌት እንዳያደርግ ወይም እንዳይነቃቃ ለማድረግ በጣም አስፈላጊ ነው። የውጭ ምንዛሬው በአብዛኛው በብድር የገባ መሆኑን ተከትሎ መንግስት ብድሩን ለመክፈል የሚያስችል አቅም መገንባት እንዳለበት በማንሳት ለሽርሽርና መሰል ተግባራት ተጨማሪ መደረግ እንደሌለበት በማንሳት ውሳኔው ብክነትን የሚያበረታታ መሆኑን ያነሱት ደግሞ የምጣኔ ሀብት ባለሙያው አቶ ክቡር ገና ናቸው። ማለት የመንግስት ዋና ዓላማ መሆን የነበረበት በብድር ገንዘብ የመጣ በስራ የመጣ አይደለም። ይሄ በብድር የመጣ ገንዘብ እንዴት ነው የሚከፈለው የሚለው ያንን ገንዘብ ለመክፈል ብድሩን ለመክፈል የሚያስችል አቅም ነው መገንባት ያለብህ እንጂ ለሽርሽር ልሂድ ለዘመድ ልጠይቅ የሚለው እኔ ትክክል አካሄድ አይመስለኝም። የሚያስፈራ አካሄድ ይመስለኛል። እንደውም ሁሉንም ማሳሰብ የሚገባው ጉዳይ ነው ብዬ ነው የምገምተው። በብድርም መጣ እንኳን ቢባል ተሰርቶ ይከፈላል ተብሎ ነው፣ ዝም ብሎ እንደ ዝናብ አይዘንብም። ስለዚህ አንድ ግለሰብ ዶላር ይሰጠኝ ብሎ ያንን ዶላር የመክፈል ግዴታ ከሌለበት ማን ነው የሚከፍለው? እሱን እና የሚከፍለው ያው ታክስ ከፋዩ ነው የሚባለው ሰፊው ህዝብ ሊከፍል ነው ማለት ነው። ኢትዮጵያ የማክሮ ኢኮኖሚ ማሻሻያ ማድረጓን ተከትሎ የሚደረጉ ለውጦች ሀገርን እና ነጋዴዎችን በማይጎዳ መልኩ መንቀሳቀስ እንዳለበት ያነጋገርናቸው የምጣኔ ሀብት ባለሙያዎች ምክረ ሐሳባቸውን ሰጥተዋል።